ከዛሬ 64 ዓመት በፊት በወንድማማቾቹ መንግስቱ ንዋይና ገርማሜ ንዋይ የተጠነሰሰው የታህሳስ ግርግር የሚባለው መፈንቅለ መንግስት ሙከራ የተጀመረበት ሳምንትም ነበር። ለዘመናት በኢትዮጵያ ጫንቃ ላይ በመጣበቅ ብዙ ነገር አደረጉ የሚል ተቀጥላ ስም የሚወጣላቸው የአፄ ኃይለ ሥላሴን አገዛዝ አጥንት ድረስ ዘልቆ የሚሰማ ቁጭትና አዘኒታን የፈጠረባቸው ጥቂት ሰዎችም ነበሩ። ከነዚህ መሃል ገርማሜ ንዋይና አባሪዎቹ ነበሩ። ከሀገሪቱ ሕዝብ 85 በመቶ በላይ የሚሆነው አፈር ገፍቶ አዳሪ ቢሆንም ጉልበተኛው ስርዓት የወንዙን ሲሶ ብቻ እንዳገኝ ነበርና የተፈቀደለት ከዓመት ዓመት በረሃብ እንዳለቀ ጎጆ ከሐዘን ጋር ጋብቻ እንደፈጸመ ሕፃናት ልጆቹ ጠግበው ሳይበሉ እንደ ልጅ ሳይቦርቁ በልጅነታቸው ዳግም ወደማይመለሱበት ዓለም መሄዳቸው ከማንም በላይ ያንገበገበው በሀገር አሜሪካ እስከ ሁለተኛ ዲግሪው ድረስ የተማረው ገርማሜ ንዋይ በእውቀቱ ብርጋዴር ጀነራል ማዕረግ የአፄው ስርዓት ዋነኛ ጠባቂ የነበረው የክብር ዘበኛ አዛዥ ከነበረው ታላቅ ወንድሙ መንግስቱ ንዋይ የፖሊስ አዛዡ ጀነራል ጽጌ ዲቡ የጸጥታው ኃላፊ ኮሎኔል ወርቅነህ ገበየሁና ጥቂት ቆራጦች ያላቸውን ኃይላቸውን አስተባብረው ዘራፊውን ዘውዳዊ ስርዓት በኃይል ለማስወገድ በታህሳስ ወር በ1953 ዓ.ም የመፈንቅለ መንግስት ሙከራን አደረጉ። ሆኖም ሙከራው ብዙ መስዋዕትነት ቢቀለበስም የለውጡን መንፈስና ይዘውት የተነሱትን ጥያቄ ግን መቀልበስ አልተቻለምና ይህ ከሆነ ከብዙ ዓመታት በኋላ የንጉሱ ስርዓት ላይ መለስ በህዝብ ኃይል እንደተሰናበተም ይነገራል። የገርማሜ ንዋይ ህዝባዊ ትግል የተቀሰቀሰው ያለትም በሀገሪቱ ታሪክ የታህሳስ ግርግር በመባል በወርቅ መዝገብ እንደተጻፈም ይነገርለታል። የቀዳማዊ አፄ ኃይለ ሥላሴ መንግስትን ለመገልበጥ የተሞከረው እንቅስቃሴ በሁለቱ የንዋይ ልጆች ብርጋዴር ጀነራል መንግስቱና ገርማሜ ንዋይ የተመራው መፈንቅለ መንግስት ሙከራ ለምስኪኗ ኢትዮጵያ የተሻለ አስተዳደር ስርዓት ለማምጣትና ለህዝቡ ተራማጅ የሆነ ስርዓትን ለመገንባት ታልሞ የተደረገ እንደነበር ይነገራል። በ1953 ዓ.ም ቀዳማዊ አፄ ኃይለ ሥላሴ ለጉብኝት ወደ ብራዚል መሄዳቸውን ተከትሎ የክብር ዘበኛ ጦር አዛዡ ብርጋዴር ጀነራል መንግስቱ ንዋይ መፈንቅለ መንግስት ለማድረግ ትምህርታቸውን በውጭ ሀገር ከተከታተሉት ከታናሽ ወንድማቸው ገርማሜ ንዋይ ጋር ሲማከሩ በወቅቱ በሂደቱ ላይ አብሯቸው የነበሩት የጸጥታው የደህንነት ክፍል ኃላፊ ኮሎኔል ወርቅነህ ገበየሁና ከፖሊስ ኃይል አዛዡ ከብርጋዴር ጀነራል ጽጌ ዲቡ ጋር ሆኖ ነበር። በዕለቱ ለትላልቅ መሳፍንት፣ መኳንንቶች፣ ዋና ሚኒስትሮች እቴጌይቱ ታመዋል፣ በአስቸኳይ ወደ ቤተ መንግስት እንዲመጡ የሚል የስልክ ጥሪ መልእክት ተላለፈ። አብዛኞቹ ባለስልጣናት በቀረበላቸው ጥሪ መሰረት ከቤተ መንግስቱ ሲደርሱ ከእቴጌና ካልጋው ወራሹ ጋር እዛው በቤተ መንግስት ውስጥ በቁጥጥር ስር አዋላቸው። ነገር ግን የጦሩ ሰራዊት ኢታማጆር ሹም ሜጀር ጀነራል መርዕድ መንገሻና የምድር ጦር አዛዡ ሜጀር ጀነራል ከበደ ገብሬ ግን በተደጋጋሚ ቢጠሩም አሻፈረኝ ብለው መቅረታቸው ይነገራል። ታህሳስ 5 ቀን 1953 ዓ.ም የወንድማማቾቹ ቡድን ዓላማውን ለህዝብ ይፋ አደረገ። የተሻለ ማህበረሰብ፣ ኢኮኖሚያዊና ፖለቲካዊ ስሪት ያላትን ሀገርን እውን ለማድረግ ፍላጎትና ዓላማ እንዳላቸው ገለጸ። ለውጥ ፈላጊ ናቸው የሚባሉት ልዑል ራስ ምሩ ኃይለ ሥላሴ በጠቅላይ ሚኒስትርነት መሾማቸውንና አልጋ ወራሹን አሰፋ ወሰን ኃይለ ሥላሴንም በማስማማት ነገሩን ሲያስተካክሉትም ቆዩ። እሳቸውን ግን
አስገድደው ነው የሚሉም አሉ። መንግስት በቆረጠላቸው ደሞዝ እየተዳደሩ ለህገ መንግስት የሚገዙ ንጉስ ሆነው እንደሚያገለግሉ ራሳቸው ለህዝብ በራዲዮ እንዲያስተላልፉ አደረገ። በቀጣዩ ቀን በወንድማማቾቹ የተጠነሰሰውን የመፈንቅለ መንግስት ሙከራ የሚቃረነው የነ ጀነራል መረድ መንገሻ ኃይል ሙከራውን ለማክሸፍ ዝግጅቱን ጨርሶ በአየርና በታንክ ጭምር እየተፋፋመ ውጊያውን ሲጀምር ብርጋዴር ጀነራል መንግስቱ ንዋይ የመምሪያው ክፍላቸውን ወደ ገነተ ልዑል ቤተ መንግስት አዘዋወሩ። በቀጣዮቹ ቀናት የምድር ጦሩንና የአየር ኃይሉን ያላሳተፈው የመፈንቅለ መንግስት ሙከራ እየተዳከመ፣ በአንጻሩ ደግሞ የንጉሱ ታማኞች እያደር እየበረቱ መሄዳቸውን የተገነዘቡት እነ ብርጋዴር ጀነራል መንግስቱ ንዋይ በቁጥጥራቸው ስር የነበሩትን መሳፍንቱን፣ መኳንንቱንና ሚኒስትሮችን፣ መኮንኖችን ወደ አረንጓዴ ሳሎን አዘዋውረው አልጋ ወራሹንና አዲሱን ጠቅላይ ሚኒስተር ደግሞ ለብቻቸው እንዲጠበቁም ያደርጋሉ። እንዲህ ያለ ብርጋዴር ጀነራል ጽጌ ዲቡ ወዲያው ከተቃራኒ ወገን በተተኮሰ ጥይት ሲገደሉ፣ ኮሎኔል ወርቅነህ ገበየሁ በተኩስ ልውውጥ ወቅት ሕይወታቸው አለፈ። እነ ብርጋዴር ጀነራል መንግስቱ ደግሞ የያዟቸውን እስረኞች ረሽነው ለማምለጥም ወሰኑ። ከ15 ከፍተኛ የመንግስት ባለስልጣናት በገነተ ልዑል ቤተ መንግስት በአረንጓዴው ሳሎን ውስጥ በግፍ ተረሸኑ። በሁለቱ ወገኖች መካከል በተደረገው የተኩስ ልውውጥም የሞቱ ባለስልጣናት ስማቸው ያልተጠሩ እጅግ በጣም ብዙም ነበሩ። ከነዚህ መካከል የስመ ጥሩ አርበኛው የኃይለ ማርያም ማሞ ልጅና የንጉሠ ነገሥቱ የልጅ ልጅ የልዕልት ሶፊያ ደስታ ባል የሆኑት ሻምበል ደረጃ ኃይለ ማርያምም ከነዚህ ውስጥ ይጠቀሳሉ። ከዚያም በወንድማማቾቹ ቤተ መንግስት ጋራዥ በኩል ሾልከው ወደ ቀጨኔ መድኃኔዓለም በኩል ጫካ ለማምጣት ኮበለሉ። ከባልደረባቸው ሻምበል ባየ ጥላውን ጋር ከአዲስ አበባ ወጣ ብላ የምትገኘው ድሬ ጨለባ በተባለ ስፍራ ለቀናት ከተደበቁ በኋላ በጦር ተከበቡ። በተደረገው የተኩስ ልውውጥም ሻምበል ባየና ገርማሜ ሲገደሉ፣ ወንድማቸው መንግስቱ ንዋይ ክፉኛ አይናቸውን ቆስለው ይያዛሉ። በማግስቱም የሁለቱ አስክሬን በአደባባይ ተሰቅሎም ይውላል። መንግስቱ ንዋይ ቆስለው ከተያዙ ከወራት በኋላም በሕክምና ከቆዩ በኋላ ወርሃ መጋቢት 1953 ዓ.ም በስቅላት እንዲቀጡ ተፈረደባቸው። በተክለ ሃይማኖት አደባባይም ተሰቀሉ።